በማድረግ ኢትዮጵያ ቴሌቪዥን ነው። መጋቢት 9 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። ጨረቃ ዛሬ ባለመታየቷ 1447ኛው የኢድ አልፈጥር በዓል ከነገ ወዲያ አርብ ይከበራል። በደቡብ ኢትዮጵያ ክልል የሚገኙ የሲቪል ማህበረሰብ ድርጅቶች በጋሞ ዞን ጋጮ ባባ ወረዳ ተገኝተው ቤተሰባቸውን በአደጋ ያጡ ወገኖችን አጽናኑ። ኢራን የብሔራዊ ደህንነት ምክር ቤት ዋና ጸሐፊዋ አሊ ላሪጃኒ ግድያን ተከትሎ ከባድ አጸፋዊ እርምጃ እወስዳለሁ ስትል ዛተች። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁ ቆዩ። ህወሓት ማን ነው? ሌጋል ህጋዊ የሆነ እውቅና ያለው ተቋም ነው። የትግራይ ህዝብ እኔን እንዳስተዳድረው፣ እኔን እንዲያገለግለኝ፣ ለኔ እንዲሞትልኝ፣ እኔ እንዳፈናቅለው፣ እሱ ለኔ እንዲፈናቀልልኝ የተፈጠረ ነው። ወጣቱ ደግሞ ለረጅም ዓመታት ስራ ከማጣቱ በተጨማሪ ሌላ የውትድርና የመገደድ ስጋት ከዛሬ ነገ አስገድደው ይወስደኛል፣ ከዛሬ ነገ ያስወኛል፣ ከዛሬ ነገ ገፈፋለሁ ብሎ ክልሉን ለቆ እየወጣበት ያለው ህወሓት የጦርነት አጀንዳዎችን ለህዝቡ ሰጥቷል። የፕሪቶሪያ ስምምነት ለፌዴራል መንግስቱና የፕሪቶሪያ ስምምነት ለህወሓቶች ምን ማለት ነው የሚለው መታወቅ። ምክንያቱም በዛ ዲፊኒሽን ላይ ነው ትልቁ ችግር። የፕሪቶሪያ ስምምነትን እንደ የጦርነት ፋታ ማግኛ ወይም ደግሞ ጦርነትን እንደ እግር ኳስ ወስደው 45 ደቂቃ ተጫውተናል፣ በ11-15 ደቂቃ እረፍት አድርገን ደግሞ እንመለስበታለን። በዚህ እረፍት ጊዜ እናገግማለን። ባይዘው ይሄ ነገር እንትንም አይደለም፣ የአናሊሲስ ነገርም አይደለም። የምታስታውሱ ከሆነ ስብሐት ነጋ ተማርኮ ከእስር ተፈቶ አሜሪካ ከገባ በኋላ የመጀመሪያ ኢንተርቪው ሲያደርግ የፕሪቶሪያ ስምምነት ለሁለታችንም ጊዜ መግዣ ነው ያመጣል። አብራችን ቆዩ ተመልካቾቻችን። ጨረቃ ዛሬ ባለመታየቷ 1447ኛው የኢድ አልፈጥር በዓል ከነገ ወዲያ ይከበራል። የሸዋል ወር ጨረቃ ዛሬ ባለመታየቷ 1447ኛው የኢድ አልፈጥር በዓል ከነገ ወዲያ አርብ እንደሚከበር ተገልጿል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኢድ አልፈጥር በዓልን ምክንያት በማድረግ ለ100 ሺህ ወገኖች የማዕድ ማጋራት መርሃ ግብር አካሂደዋል። የማዕድ ማጋራት ተግባራችን ለሕዝባችን ያለንን ፍቅርና አብሮነት የምንገልጽበት ነው ብለዋል ከንቲባ አዳነች አቤቤ። የመራደም ዝርዝር አለው። አሁን ይህ የከንቲባ ጽሕፈት ቤት መዲናዋ አዲስ አበባ የምትመራበት የአመራር ማዕከልነት ከመሆን ባለፈ በየሃይማኖታዊ በዓላት ድጋፍ የሚሹ ወገኖች ማዕድ የሚጋሩበት ስፍራም ሆኗል። በአቅም ማነስና በተለያዩ ጫናዎች ምክንያት በዓልን ለማክበር የጭንቀት ሀሳብ ላይ ለነበሩ ቤተሰቦች የከተማ አስተዳደሩ የዘረጋው ይህ የድጋፍ እጅ ደግሞ ለብዙዎች የቤት ውስጥ ደስታን አምጥቷል። ታላቁ የረመዳን ጾም ፍጻሜ ሲደርስ የኢድ አልፈጥር በዓል ብርሃን ሲፈነጥቅ አዲስ አበባ
አበባ ለተቸገሩ ነዋሪዎቿ ያላትን ጥልቅ ፍቅር በድጋሜ በተግባር አሳይታለች። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ማዕድ ማጋራት በሚለው የምግባረ ሰናይ መርህ ዛሬ በከንቲባ ጽሕፈት ቤት ግቢ ውስጥ በሺዎች ለሚቆጠሩ ወገኖች ድጋፍ አድርገዋል። ይህ የዛሬው ተግባር ደግሞ የምግብ ድጋፍ ብቻ አይደለም። ይልቁንም በበዓሉ ምድር አንዱ በልቶ ሌላው ጾሞ ውሎ አያድርም የሚል የቆየ ኢትዮጵያዊ ሴት ዳግም መገለጫ ነው። ይህንን ማዕድ የማጋራት ፕሮግራም ስናካሄድ ጊዜያዊ ችግርን ለመቅረፍ ብቻ አይደለም። ለነዋሪዎቻችን ለሕዝባችን ያለንን አክብሮት፣ ፍቅር የምንገልጽበት ነው። በቋሚነት ደግሞ ችግርን በዘላቂነት ለመፍታት በርካታ ጥረቶችን እያደረግን ነው። እሱም በፍጥነት ውጤት እያመጣ ስለሆነ ዘላቂ ልማቶቻችን በቋሚነት ዜጎቻችንን ተጠቃሚ የሚያደርጉበት ሂደቶች ከፊታችን በፍጥነት እየመጡ ናቸው። በድጋሚ እንኳን ለኢድ አልፈጥር በዓል ዋዜማ በሰላም አደረሳችሁ ማለት እወዳለሁ። ዝቅተኛ ገቢ ያላቸው እናትና አባቶች እንዲሁም አካል ጉዳተኞች የበዓል ጭንቀት ፊታቸው ላይ ጥሎት የነበረውን ድባብ ድጋፉ በፈገግታ ሲቀይረው ማየት የዕለቱ ትልቁ ትርፍ፣ ለቀጣይ ደግሞ ሕዝብን ለማገልገል ይበልጥ ጉልበትና ስንቅ መሆኑ ነው። በከተማው ደረጃ በሁሉም ክፍለ ከተሞች 100 ሺህ ወገኖች ድጋፍ በተጋሩበት የማዕድ ማጋራት መርሃ ግብር ድጋፍ ላደረጉ ልበቀና ባለሀብቶችንና ተቋማትን ከንቲባ አዳነች አቤቤ አመስግነዋል። መንግስት እያስተባበረ በርካታ በጎ ፈቃደኛ ወጣቶች ወደ እናንተ የምናደርሰውን ሀብት ከተለያዩ ባለሀብቶች ከተለያዩ ልበቀና የከተማችን ነዋሪዎች እያሰባሰብን በተደራጀ መንገድ ነው እናንተ ጋር የምናደርሰው። ሁል ጊዜ ማዕድ ስናጋራ ከጎናችን የማይለዩትና ተለይተው የማያውቁ አቶ ጀማል አህመድ በጣም በእናንተ ስም ማመስገን እወዳለሁ። በተመሳሳይ ዩናይትድ አረብ ኤምሬት ኤምባሲ እዚህ ዛሬ ያቀረብናቸውን ለእናንተ የምናካፍለውን ማዕድ አጋር በመሆን ከኛ ጋር አቅርበዋል። እነሱንም በጣም እናመሰግናቸዋለን። ሙሉ የረመዳን ወርን ሳይቸገሩ እንዲያሳልፉ ለማድረግም በ28ቱ የምገባ ማዕከላት የኢፍጣር ዝግጅት መደረጉንም ከንቲባዋ ገልጸዋል። ከዚህ በፊት ጊዜያዊ ዘመቻ የነበረው የበጎ ፍቃድ ተግባር አሁን ላይ ወደ ዘላቂ ባህል ተሸጋግሯል ይላሉ የከተማው የሕዝብ ተሳትፎና የበጎ ፍቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ። የህብረተሰቡን የበጎ ፈቃደኞችን አቅም በማስተባበር ታላላቅ ማህበራዊ ግቦችን ማሳካት የቻልንበት ዓመትም ሆኖ እያለፈ ነው። በተያዘው በጀት ዓመትም እስካሁን በነበሩ ህዝባዊና ሃይማኖታዊ በዓላት ከ1 ሚሊዮን በላይ ነዋሪዎችን በድግግሞሽ ጠያቂ እንዲያገኙ፣ ትስስር እንዲፈጠር፣ ማዕድ ማጋራት ስራ እንዲሰራ ተደርጓል። በጎ ፍቃድ በከተማችን ውስጥ ከጊዜያዊ ዘመቻነት አልፎ ወደ ዘላቂ ተቋማዊ ባህል መሸጋገሩን የሚያሳይ ትልቅ ተግባር እየተከወነ ይገኛል። የበዓል ሙያ ድጋፍ የተደረገላቸው ወገኖችም ለችግራቸው የደረሰ መፍትሄ በመሆኑ ደስ መሰኘታቸውን ገልጸዋል። ከንቲባችን ወይዘሮ አዳነች አቤቤ ይኸው በዓሉን ከወንድሞቻችን እንዳናንስ ባደረጉልን ትብብር ባደረጉልን እርዳታ በጣም እኔ በአካል ጉዳተኛው በጣም በሱ ስም ደስ ብሎኛል። የምናውቀው ነው በየቤታችን አይደለ? አላህ ይስጥልኝ ብያለሁ። ለሰጪ ይስጠው፣ አገር ሰላም ይሁን፣ እናንተም ኑሩልን፣ የሰጠውም ይኑር። ይህ በከንቲባ ጽሕፈት ቤት የተጀመረው በጎ ተግባር በየክፍለ ከተማውና ወረዳ ድረስ ተስፋፍቶ አዲስ አበባን የአብሮነትና የደግነት ከተማ እያደረጋት ነው። የጾም ወቅት የበጎነት ተግባራት የሚበዙበት፣ መተሳሰብና መደጋገፉ ይበልጥ የሚጎለብትበት ጊዜ ነው። የእስልምና እምነት ተከታዮች በተለይ በረመዳን ወቅት ለሌለው በማካፈል እምነቱ የሚያዘውን በጎ ተግባር ያጠናክራሉ። ምዕመኑ ቀኑን በጾምና በጸሎት አሳልፎ ምሽት ላይ ሙስሊም ክርስቲያን ሳይል ብሔር፣ ዘር ሳይመርጥ ከወገኑ ጋር አብሮ ያፈጥራል። በዚህም ስለ ሀገሩ ሰላምና መጻኢ ተስፋ ይመክራል። ተጨማሪ ዘገባ አለን። በዚህ የመኖሪያ ቤት ውስጥ የዝግጅት ሽር ጉዱ ደርቷል። ወደዚህ ቤት እንግዳ የሆኑት ሰዎች ግን የአንድ እምነት ተከታዮች ብቻ አይደሉም። በዚህ የፍቅር ድግስ ላይ ከታደሙት እንግዶች መካከል አንዱ የወንጌላውያን አብያተ ክርስቲያናት አገልጋይ ዘማሪ ዳዊት በቀለ ይገኝበታል። እንደዚህ አይነት ፕሮግራሞች እኛ አካባቢ ላይ የተለመዱ በብዙ ሰው የሚታወቁና
የትኛውንም የእምነት ተከታይ የማይጎረብጡ ናቸው። ሁሉ አንድ ላይ ነው ተሰብስቦ የሚበላው የሚጠጣው። ወላጆቻችን አንዱ ቤት ለምሳሌ እኔ እናት ሙስሊም ናት፣ እኔ ከወንጌላውያን እምነት ተከታይ ነኝ፣ ሌሎች ደግሞ ኦርቶዶክስ ፋሚሊዎች አሉኝና ይሄ እንዳልሽው ለሀገር ግንባታ፣ ለሀገር ገጽታ፣ ለአብሮነት እጅግ በጣም የበለጠ አብሮነትን የሚያዳብር ትልቅ ማሳያ የሆነ ፕሮግራም ነው። የረመዳን ወር ለሙስሊሙ ማህበረሰብ የጾምና የጸሎት ወቅት እንደመሆኑ ክርስቲያኑ ወገን በተመሳሳይ የጾም ወቅት ላይ ሆኖ ለሀገር ሰላምና ለሕዝብ ፍቅር መማጸኑ የኢትዮጵያን ልዩ ገጽታ ይገልጻል። የኛ እምነት ነብዩ ሰለላሁ ዐለይሂ ወሰለም ከጉርብትና ይጀምራሉ። ከጎረቤት ሀቅ ጀምሮ እስላም ክርስቲያን ሳይል በእምነት ሳይመረጥ በየትኛው መንገድ ያለ ሰው ከጉርብትና ጀምሮ በላ ጠጣ ያንቺን ቤት ብቻ የሚመለከት ጉዳይ አይደለም። አለፍ ብሎ ጎረቤትን ይመለከታል፣ አለፍ ብሎ አካባቢን ይመለከታል እና ይሄ አስተምሮትን ነው እያስቀጠልን ያለነው። ይህ ታላቅ የአንድነት ማሳያ በሆነው የኢፍጣር ስነ ስርዓት ላይ ሃይማኖት የልዩነት አጥርን ሳይሆን የአብሮነት ድልድይነት ሚና ሲጫወት ይስተዋላል። ኢትዮጵያ የልማትና የብልጽግና ጉዞዋን የምታፋጥነው በተናጠል ሳይሆን እንዲህ ባሉ የጋራ እሴቶች መሆኑን የዕለቱ ድባብ ይመሰክራል። እንደው እንደ ሀገር ለሀገራችን ሰላም፣ ለሀገራችን አንድነት ይህን ባህላችንን ማስጠበቅ ስላለብን ትልቅ ነገር ትልቅ ኃላፊነት ላይ ነው ያለነው አሁን ማለት ነው። ሀገር ማለት ዛሬ እኔና አንቺ ብለን የምናየው ነገር ነው። ዛሬ እኔና አንቺ የምናሳልፈው ነገር ትርጉም ያለው ነገር ሲሆን ነው ሀገር መገንባት የምንችለውና ያንን አንድነት ለማጠናከር ሁሉም በየቤቱ ያለውን ነገር በአግባቡ በጣም በዲሲፕሊን ተጠንቅቆ መስራት እንዳለበት ይሰማኛል። እንደ ሰይድና ዳውድ ያሉ በአንድ ማዕድ ኢፍጣርን ማጋራታቸው ከግለኝነት አስተሳሰብ ወጥቶ በጋራ ጉዳዮች ላይ ማተኮር ለሚፈልገው የመደመር ፍልስፍና ይህ ነባር እሴት ህያው ማሳያ ነው። አሁን የተጀመረው ነገር በሀገራችን ላይ የሚታየው ነገር ለወጣቱ ተስፋ ሰጪ ነው። ለአብሮነት ተስፋ ሰጪ ነው። በእምነት ተቻችሎ ለመኖር ተስፋ ሰጪ ነው። በመከባበር ላይ የሚገነባ ትውልድ እየመጣ ነው ብያለሁ። ስለዚህ ይህን ትውልድ እኛ ከቤት ጀምረን ከጉርብትና ጀምረን አንጸን ማሳደግ አለብን። የተበላሸው የት ጋር ነው ብለን ቆም ብለን በማሰብ አሁን የታረመ ትውልድ፣ አገሩን የሚወድ ትውልድ፣ በእምነት በብሔር የማይጋጭ ትውልድ መፍጠር አለብን ብዬ አስባለሁ። ኑሯችን፣ ህይወታችን፣ ፋሚሊያችን የተሳሰረ ነው። የተለያየ ነገር የለም እና የኖርንበትን ነገር አሁን ደግሞ በደንብ እንደው በወጣቱ እያጠናከርን እኔ ለአንቺ አንቺ ለኔ እያልን መኖር ኢትዮጵያን የሚያስቀጥላት ነው። ባይ ዘ ዌይ የመጣ ነው በዛ መንገድ ነው። ይሄን አብሮነት ለማስቀጠል ያው ብቸኛው አማራጭ እኛ ታላላቆቻችን ያለፉበትን መንገድ እንደተቀበልነው ለልጆቻችን ይሄን እንደዚህ አይነት ፕሮግራሞች ላይ አሁን ለምሳሌ ዛሬ እኔ ልጆቼን ይዤ ባለመምጣቴ ተሰምቶኛል። ቢያንስ ማየት አለባቸው። በጋራ ጉዳይ ላይ ሲመካከር አንዱ ለአንዱ ሲተሳሰብ ቢያዩ ነገ እነሱ ያን ነገር ይዘው ነጭ ወረቀት አይደለም ለመቀበል አይችልም። ፀሐይ ስታዘቀዝቅና የኢፍጣር ሰዓቱ ሲቃረብ በቤት ውስጥ የሚሰማው ሳቅና ጨዋታ አንድ ትልቅ መልእክት ያስተላልፋል። ኢትዮጵያዊነትን፣ አብሮነትንና አንድነትን የማስረጽ ኃላፊነት የመንግስት ብቻ ሳይሆን የእያንዳንዳችን የቤት ስራ ነው የሚል ይህ የኢፍጣር ምሽት ለፖለቲካ ትንታኔ ሳይሆን ለልብ ቅርበት፣ ለልዩነት ሳይሆን ለአንድነት ምስክር ሆኖ ነው። በአሶሳ ከተማ ታላቁ የረመዳን ወር ሲገባ ጎዳና ላይ የኢፍጣር መርሃ ግብር ይከናወናል። በረመዳን ወር ያለው የአብሮነትና የመረዳዳት ባህል በሌሎች ጊዜያትም ተጠናክሮ ሊቀጥል ይገባል ብሏል የአሶሳ ከተማ ነዋሪዎች። ነስረዲን ሐሚድ ተጨማሪ ያለው የረመዳን ወር በእስልምና እምነት ተከታዮች ዘንድ እጅግ ትልቅ ወር መሆኑ ይታወቃል። ይህ ወር ታዲያ ህዝበ ሙስሊሙ በተለያዩ አካባቢዎች አንድነትና አብሮነታቸውን በሚያጠናክር መልኩ ያከብሩታል። በተለይ አሁን የምንገኝበት በአሶሳ ከተማ የእምነቱ ተከታዮች በተለያዩ ጎዳናዎች ላይ በመውጣት የአፍጥር ፕሮግራሞች ዘውትር እንደሚያከናውኑ ይናገራሉ። በዓል ዋዜማ አካባቢ ላይ ነው የምንገኘውና በዚህ አጋጣሚ እንኳን ለዚህ ታላቁ ረመዳን በዓል በሰላም አደረሳችሁ እያልኩኝ ይሄ ረመዳን ጾም በጣም ትልቅ መልእክት አለው። በጣም ትልቅ ደረጃ አለው አላህ ዘንድ ሙስሊም ማህበረሰብ ዘንድም በጣም በረከት የሚበዛበት ወር እንደመሆኑ አንፃር ሰውየው ቤቱን አንኳኩቶ መግባት ላይ ይችላል ላይ ወደ ይችላል። ስለዚህ ነው መንገድ ላይ የምናፈጥረው እና ይሄ ወደፊቱ መቀጠል ያለበት ባህል ነውና እስልምናም ይደግፈዋል። በእኛ ማህበረሰብ ሁሉ ጊዜ ሰው ሁሉ ወደ መንገድ ወጥቶ
ያለውን ይዘው ወደ ውጭ ወጥቶ ነው መንገድ ላይ የሚያፈጥረውና ይሄን በመተሳሰብና አብሮነትን ለመግለጽ ያክል መንገደኛን በመንገድ ላይ የሚያልፉ ሰዎችንም ጎራ ብሎ ማፍጠር የሚችሉበት ማፍጠሪያ የሌለው ሰው ከማንም ጋር እኩል ሆኖ ነው የሚያፈጥረውና ይሄ ትልቅ ነገር ነው። በቤኒሻንጉል ክልል አብሮ የመብላት አብሮ የመደሰት አብሮ የመጫወት ሰዎችን የማስተናገድ ሁሉም ተሰባስቦ በአንድ ላይ ሆኖ በጎዳና ላይ ሆኖ ምስኪኑም ሁሉም አንድ ላይ በማፍጠር የታወቀ ይሄ ብሔር በጣም የሚያስደስት በጣም ውድ የሆነ በጣም ሁሉንም ሁሉ ብሔር ያቀፈ እንኳን ለዚህ ለአሶሳ ቀርቶ ለዓለም የሚበቃ በጣም የሚያስደስት ህዝብ ነው። በረመዳን ወር ያለውን የአብሮነት እንዲሁም የአንድነት እሴት በቀጣይ ወራትም ማጠናከር እንደሚገባ የእምነቱ ተከታዮች ተናግረዋል። ለኢቲቪ ነስረዲን ሐሚድ ከአሶሳ። ታላቁ የረመዳን ወር ተገባዶ ኢድ አልፈጥር እየመጣ ነው። ህብረቱ ሲጠነክር፣ ጀማው ሲበረታ፣ ሀገር ምድሩ ያምርበታል። ያለው ለሌለው ሲያስብ፣ ቤተሰብ ከጎረቤት ሲዘያየር፣ ኢትዮጵያዊነት ይደምቃል። እንኳን ለኢድ አልፈጥር በሰላም አደረሳችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በልዩ የበዓል ፕሮግራሞች በያላችሁበት ይመጣል። ኢድ ሙባረክ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። በደቡብ ኢትዮጵያ ክልል የሚገኙ የሲቪል ማህበረሰብ ድርጅቶች በጋሞ ዞን ጋጮ ባባ ወረዳ ተገኝተው ቤተሰባቸውን በአደጋ ያጡ ወገኖችን አጽናኑ። የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ወገኔ ብዙነህ በተለያዩ አማራጮች ለተጎጂዎች ሰብአዊ ድጋፍ እየደረሰ መሆኑን በመግለጽ ችግሩን በቋሚነት መፍታት ላይ ተቀናጅቶ መስራት እንደሚያስፈልግ ተናግረዋል። የከፋ ጉዳት እንዳይደርስም እየተደረጉ ያሉ እገዛዎች አሉና ግን ደግሞ ይሄ ነገር በዘላቂነት መፈታት በሚችልበት ሁኔታ ላይ የሚሰሩ ስራዎችንና ቀሪ የድጋፍ ፓኬጆችን በምን አይነት መንገድ እንደጋገፍ የሚሉ ነገሮችን በኋላ በሚኖረን ፕሮግራም በዝርዝር እናወራበታለን። ስለመጣችሁ በድጋሚ እጅግ አድርገን እናመሰግናለን። በቀሪ ግዛትም በምንፈልገው ልክ ይሄንን አካባቢ በቋሚነት ይሄን ችግር ሊፈታ በሚችልበት ሁኔታ ላይ እንተጋገዛለን ብዬ አስባለሁ። እጅግ አድርገን እናመሰግናለን። በደቡብ ኢትዮጵያ ክልል የፋይናንስ ቢሮ ምክትል ኃላፊና የፊዚካል ሲቪልና ትብብር ዘርፍ ኃላፊ በለጠ ሙኒዬ በበኩላቸው በክልሉ የሚገኙ የሲቪክ ማህበረሰብ ድርጅቶች ከክልሉ መንግስት ጎን በመሆን ዜጎችን በዘላቂነት እንዲደግፉ ጠይቀዋል። ማህበራዊ አገልግሎትና ህይወትን የማስቀጠል የአስቸኳይ ጊዜ ስራ በስፋት እንደሚሰራም በመግለጽ ሪፖርተራችን ተመስገን ተስፋዬ እንደዘገበው በአደጋው 125 ሰዎች ደብዛቸው የጠፋ ሲሆን እስካሁን የ81 ሰዎች አስክሬን ተገኝቷል። ሰውን አደጋ ሊደግፉ ይችላሉ ብለን የምናስባቸውን የሲቪል ማህበረሰብ ድርጅቶችን ጥሪ አድርገን እነሱንም በሙሉ ይዘን ነው ዛሬ እዚህ ቦታ የተገኘ ነው። እዚህ አሁን አደጋው የደረሰበት ቦታ ላይ ደርሶ የማየት ነው የአሁኑ ፕሮግራም። አጋር ድርጅቶች ፓርትነሮቻችንን ነው ይዘን የመጣ ነው። ስለዚህ ከዛሬ ጀምሮ ድጋፋቸውን አጠናክረው የሚቀጥሉበትን ሁኔታ ለመፍጠር ነው ዋናው ዓላማ። ወደ ውጭ ዜና አልፈናል። ኢራን የብሔራዊ ደህንነት ምክር ቤት ዋና ጸሐፊዋ አሊ ላሪጃኒ ግድያን ተከትሎ ከባድ አጸፋዊ እርምጃ እወስዳለሁ ስትል ዛተች። ተባብሶ የቀጠለው እስራኤልና አሜሪካ ከኢራን ጋር እያደረጉት ያለው ጦርነት ወዴት አቅጣጫ ያመራ ይሆን? አሸናፊ እንዳለ ዝርዝር አዘጋጅቷል። የኢራን ጠቅላይ መሪ አያቶላ አሊ ሀሜኒ ግድያን ተከትሎ ኢራን በቀላሉ ከእስራኤልና አሜሪካ ጋር እያደረገችው ላለችው ጦርነት እጅ እንደማትሰጥ ማረጋገጫ ከሆኗት ቁልፍ የደህንነት ሰዎቿ መካከል ዋነኛው መሆናቸው ይነገርላቸዋል። አስተዋይና ብልህ ናቸው። በፖለቲካዊ እውቀታቸውና ለኢራን ሉዓላዊነት በሚከፍሉት ዋጋ የኢራኑ ኬኔዲ በመባልም ይታወቃሉ። የኢራን የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላሪጃኒ የአያቶላ አሊ ሀሜኒ ግድያን ተከትሎ በእርጋታቸው ይታወቁ የነበሩት አሊ ላሪጃኒ እስራኤልና አሜሪካን ተስፋቸውን እናጨልመዋለን፣
ወንጀለኞችንና ሀፍረት የለሾችን በድርጊታቸው እንዲጸጸቱ እናደርጋቸዋለን በሚል ቁጣ ጦርነቱን ከመሩ የአገሪቱ ቁልፍ ሰዎች መካከል አንዱ ነበሩ። ለዚህም ነው የኚህ ሰው መገደል በጦርነቱ ውስጥ ሊያመጣ የሚችለው አዲስ ነገር ይኖራል በሚል የብዙዎችን ትኩረት የሳበው። ግድያውን ተከትሎም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን ዜጎች የሪቮሉሽነሪ ጋርዱን አለቃ ትልቁን ወንበዴ ገድለነዋል፣ ለኢራናውያንም የአገሪቱን ስርዓት በእጃቸው እንዲገረስሱ ተጨማሪ ድል ሰጥተናቸዋል ሲሉ በሰጡት መግለጫ ላይ ያሳወቁት። በተቃራኒው ኢራን ደግሞ ዛሬም ሉዓላዊነቴን አስጠብቃለሁ የሚለው አቋሟ እንደጸና ነው። ለዚህ ደግሞ ምላሿ ግለሰቦች ላይ የተመሰረተ ስርዓት አልገነባሁም የሚል ነው። የአሊ ላርጃኒ ግድያ ይፋ መሆኑን ተከትሎ ከአልጀዚራ ጋር ቆይታ ያደረጉት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካኖችና እስራኤሎች ያልገባቸው ይህ ነው ሲሉም ምላሻቸውን ሰጥተዋል። የአንድ ሰው መኖርም ሆነ መቅረት የሚፈጥረው ነገር የለም ያሉት ሚኒስትሩም እርግጥ ግለሰቦች የሚኖራቸው አበርክቶ ባይናቅም የገነባ ነው ግን ካለት የጠነከረም የፖለቲካ ስርዓት ነው ብለዋል። ለዚህም ማረጋገጫ አድርገው ከጠቅላይ መሪያችን በላይ ቁልፍ ሰው አልነበረንም፣ ሰዎች ያልፋሉ፣ ስርዓታችን ግን ይቀጥላል ብለዋል። የኢራን ጦር መሪ አሚር ሀታሚም ኢራን ግድያውን ተከትሎ ከባድ አጸፋዊ ምላሽና ጥቃት እንደምትፈጽም ማረጋገጣቸውን ተከትሎ በማዕከላዊ እስራኤል በተሰነዘረ የሚሳኤል ጥቃት 2 ሰዎች ሲገደሉ የቴል አቪቭ ባቡር ጣቢያ ላይ ውድመት አድርሷል። 19ኛ ቀኑን ያስቆጠረው ይህ ጦርነት ቀጠናዊ ጦርነት ሆኖ ይቀጥል ይሆን ለሚለው ጥያቄ ይህ ፍላጎት አድጎ ቀጠናዊ ጦርነት የመከሰት እድሉ አነስተኛ ነው፣ ጦርነቱም አልፎ አልፎ በሚኖሩ ጥቃቶች ሊዘልቅ ይችላል የሚል እምነት እንዳላቸው የሚገልጹት የፖለቲካ ሳይንስ ምሁራን ለዚህም ከመካከለኛው ምስራቅ ሀገራት አጸፋዊ ምላሽ አለመስጠት አንስቶም ዶናልድ ትራምፕ ላቀረቡት ሀገራት ጣልቃ ይግቡ ለሚለው ጥያቄ የተሰጠው ምላሽ በማሳያነት ይጠቅሳሉ። በመሆኑም ከዚህ የዘለቀ ጥፋትና ውድመት ከመከሰቱ በፊት ቱርክን ጨምሮ የተለያዩ ሀገራት እያቀረቡ የሚገኘውን ጉዳዩን በድርድር መፍታት እንደሚያስፈልግ እያጠናከሩ ይገኛል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት የኢቲቪ 57 ዜናዎች እነዚህ ነበሩ። ቢዝነስና ስፖርት ወደ እናንተ